ኤርሚ እንዴት ነሽ? አሉልሽ። ክፈችልኝ። አይ ብቻ አይደለም ካሜራማን አለ ነው ያለው። ስማምታን ጠረኗ ሁላ ደስ ነው የሚለው ከሩቅ ኮምፒውተር ሰላም በይ። ዳንሽ አልደወልክልኝማ። ኤፋ አንበሳ ጀግና የምንልህ በምክንያት ነው። ከሩታ ሆኖ መውደቅ የለም፣ ከሩታ ጋር ሆኖ መሸነፍ የለም፣ ማሸነፍ እንጂ የምንለው በምክንያት ነው ትላላችሁ። ከሩታ ማትፎካከሩ ይሻላቸዋል። ለማንኛውም ዛሬ የልቤ ነው ያደረስክልኝ። ኢፋዬ ይመች በመጀመሪያ ደረጃ። በመቀጠል ኤርሜላ እንደዚህ ሚያንተባትብሽ፣ እንደዚህ ሚያንቀጠቅጥሽ፣ እንደዚህ ሚያስፈራሽ ምን ነው? የባልሽ ወንድም እኮ ነው። ምንም አያረግሽም። አይዞሽ፣ ምንም አትሆኝም። እሺ። ዛሬ ደግሞ ሆዷ የት ሄዶ ነው? ሌላ ጊዜ ቆይ ጨርቅ አርግዛበት ነው መጣው። እንዴት ትላንት ሆዷ ተገትሮ አልነበረም? ዛሬ የት ሄደ? ኧረ ይሄ ነገር ልብስ እንዳይሆን እናንተ ልብስ ጠቅጥቃ ነው መሰለኝ የሚመጣ። ዛሬ ሳታቅ መጥቶባት ነው። ይፋ ሆዷ የለም ዛሬ። ነጥብ ያዙልኝ እዚህ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእልልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ድምጤ ቀንሽ ነው ማወራችሁ። ለማንኛውም ላይክ፣ ሼር፣ ሰብ እያደረጋችሁ ላይክ አድርጉ። ላይክ እያደረጋችሁ አይደለም ተው የኔ ፋሚሊዎች ተው ማለት ነው። ለማንኛውም ኤርሜላ በዚህ ልክ ያንቀጠቀጣት፣ በዚህ ልክ ያስፈራት ምንድን ነው? የሚበላት መሰላት እንዴ? እና እንትና ሰፈር ደግሞ ለቅሶ ጀምሯል። ለማንኛውም አይደን እንመለስኩኝ። አብርሃምንም ቤት አይቼዋለሁ እና እንደዛ ነው። የት ቤት? እሺ ነግሮሽ እውነት ቤትሽ ያምራል፣ አንቺ ታምሪያለሽ፣ ሁሉ ነገር ውብ ነው። ነይ ነይ አትፍሪ። ደህና ነህ? አለሁልሽ። እንዴት ነሽ? ያው ቤተሰቦች እንግዲህ ሄርሚ ቤት ያለች ያው ገምቼ ነው የመጣሁት። ትኖራለች ብዬ ትንሽ አባወራው ውጭ ስለሆነ አይቼዋለሁ እና ለዛ ነው ልወጣ ነበረ። ግን ትወጫለሽ፣ ኖርማል ነው። ምንድን ነው እንደዚህ ማማር ይቻላል? እንደዚህ ስማሙልት ኤፍኤም ስልክ ደውላ ነበር። አልደወልኩም እኮ። እንዴት ድንገት ብቻህን መጣክ? አትፍሪ፣ እየተንቀጠቀጥሽ ነው እንጂ እኔ ሴጣን የለብኝም ወይ ሴጣን አይደለሁም። ብቻህን መታት አቅም ቤት ለዛ ነው እኮ ዛሬ ብቻ ከአንቺ ጋር መሆን ስለፈለግኩ ነው የመጣሁት። ምን የምታወራኝ ጉዳይ አለ? በጣም ብዙ መወራሽ ነገራቶች አሉ። ባለፈው ዕለት ያው መጥቼ አያስፈልግም እችን የመሰለች ቆንጆ እዚች ጋር አትረጋግሻለሁ። በመጀመሪያ ደረጃ ተረጋጊ። እየተረጋጋሽ አይደለም። ተረጋግተሽ ሻይ ታፈያለሽ ወይ ቡና ምናምን እንጂ እና በመጀመሪያ ደረጃ እውነቱን ለመናገር ኤፍሬም ትክክል አይደለህም። ትክክል አላደረክም። ስህተት አለብህ። ምናልባት ፎንቃ ይዞ ከሆነ አናውቅም እንጂ የወንድምህ ሚስት እንደዚህ መደባበስ፣ እንደዚህ መነካካት፣ እንደዚህ እንትን ማለት ጥሩ አይደለም። ገባ ማለት ምን እያካሄዳችሁ ነው? ምን እየሰራችሁ ነው? ትክክል ያልሆናችሁበት ቦታ ትክክል አይደላችሁ እንላችኋለን። ገባ ማረግ ያለብህን ብታረግም እሷን በእንደዚህ ሁኔታ መነካካት፣ ጸጉሯ መንካት ምን ማለት ይደብራል። ምንም ብትሆን የወንድምህ ሚስት ናት። ወይስ የውሸት ነበረ? የውሸት ነበረ መሆን ያለበት እንደዛ ነው። ምክንያቱም ከጅምሩ እውነት አልመሰለንም ይሄ ነገር። አብርሽ ራሱ ቅድም ተናግሬ ያለው ለሷ የሚናገረው ንግግር ሚዲያ ላይ የሆነ እንደ ለትዳር እንደሚፈልጋት ሴት አይደለም። ገባችሁ? ምናልባት እሷ ስላስቸገረችው እሷ በግድ ስለያዘችው ምናምን ከሆነ የሚያደርገው አላውቅም እንጂ በመጀመሪያ ደረጃ አርግዣ ያለው ራሱ ስትል ምንም ያረጋላህ ነገር የለም። አርግዣ ያለው ካለች ጀምሮ ምንም የሆነ ሰፕራይዝ ራሱ አላደረጋትም።
በመቀጠል ያው ሩታ አርግዣለሁ ስትል ምን አይነት ሰርፕራይዝ እንዳደረጋት ሁላችንም እናውቃለን። ለዚችኛው ምንም ቦታ አልሰጣትም። በመቀጠል በንግግር ሁሉ በቃ እሷ ብቻ እንደምትፈልገው አርግቶ ነው የሚያወራ። እሷ ቆም ብሎ ላሰበው ሰው የሚመልስላት መልስ ከሽምግልናው ጀምሮ ያለው ነገር ማየት ትችላላችሁ። አንድ የሚፈልጋት ወንድ አስረግዣታለሁ ብሎ እስካመነ ድረስ ሽማግሌ ላክ ስትለው እንደዚህ አይነት መልስ አልነበረም የሚመልስላት እና የመለሰው መልስ አይታችሁታል። በመቀጠል ደግሞ ትላንት የተናገረው ነገር አይታችኋል። እንደባለፈ አብረን እንደር ብለሽ ማስገደድ የለም ማለት ያ ማለት ለሷ እኮ ትልቅ ውርደት ነው። ገባችሁ? እሷ ምን ለማለት ፈልጎ ነው? ባለፈም እሷ አስገድዳው ከሷ ጋር እንዲያደረ ለመናገር የፈለገበት ዘዴ ነው። ገባችሁ? ከገባችሁ ቆም ብላችሁ ካሰባችሁ እሱ ፍላጎት ሳይዶ ነው። እሷ አስገድዳው ከሷ ጋር እንዳደረና ጥንሱ እንደተጠነሰሰ፣ ግን ይሄ ጥንስ ያለም አይመስለኝም። አያችሁ? ዛሬ ደግሞ ሆዷ የለም። ዛሬ ሆዷ የለም። ከትላንት ወዲያ ምናምን በመጣችበት ቪዲዮ ልብ ብላችሁ እዩዋት። ጨርቅ እየጨመረች ነው እንዴ? በመጣ ጨርቅ እየጨመረች መሆን አለበት እንጂ ይሄ እርግዝና የለም። በጣም የገረመኝ እኮ ይፋ ማለት ነው የአብርሽ ፎቶ አውርዶ ሲጥለው ነበር አላት እኮ። ጥሩ ነበር፣ ምን ዋጋ አለው አላት። እንግዲህ አብርሽ ምን ነው ሙታጋ ወስደህ ደበቀው እንዴ አንተ? እኔ እኮ ትላንት ሻውሩ ራሱ ሲለቀቅ ጠርጥሬ ነበር ትላለህ። ይፋዬ ይመች፣ ስንቱን አንጫጫ እንንትና ሰፈር ሊያብዱ ነው ትላላችሁ። የአብርሃም ፎቶ አወረድከው፣ ከዛ በኋላ እየተናገርካቸው ያሉት ንግግሮች ትክክል ነው? አልገባኝም። አዎ አንቺና አብርሃም በእውነቱ ምርጫው ጥሩ ጊዜ አሳልፋችኋል። በትንሽ ጊዜም ቢሆን ጥሩ ነገር አድርጋችኋል። እያሳልፍን ነው። አሳልፋችሁ ነበር ሳይሆን ከአሁን በኋላ አብርሃምን አታገኙ። ለምን? ወይም ደግሞ አብርሃም ካንቺ ጋር አይሆንም። ለምን? ምን ማለት ነው ይፍሬ? ለዛም ይሄን ነገር ልነግርሽ ነው የመጣሁት። ምን አጠፋው ይፍሬ? ምን አጠፋው? በሙሉ ልብሽ ያፈቅረኛል፣ እኔም አፈቅሯለሁ፣ ያፈቅረኛል ብለሽ መናገራችን በነገረሽ ላይ ማለት ነው። ሲቀጥል እንግዲህ ይፋ እውነት ከሆነ እውነት አብርሽ ወደ ቤቱ ተመልሶ ከሆነ ምንኛ ደስ እንደሚለን ብታቅ ኖሮ ማለት ነው። በቃ ከልጁ ጋር ከሩታ ጋር መሆን ስላለበት ማለት ነው። ስለዚህ ምን ነው የወንድምህ ሚስት ልቀም ማሰብክ እንዴ? ይፋ አይደብርም እንዴ? አሁን የምር አብርሽ ቢተዋት የራስ ታረጋት ነበር። አሁን ነው ትልቁ ጨዋታ የጀመራችሁት። የምሬ ነው ሙላችሁ። አሁን ነው ጦርነቱ የተከፈተ። ነገ 7ኛው ሰማይ ያደርሰሃል አብርሽ እያሉ ነው የሄርሜላ በጎች ማለት ነው። ለይፋ ነገ አብርሽ 7ኛው ሰማይ ያደርሰዋል። ምንም ቢሆን ለሴት ብሎ ወንድሙን አይደበድብም። ወንድሙ የእናቱ ልጅ መሆኑ አትርሱ ማለት ነው። ያው የሚያስተምሩት ነገር ጥሩም ባይሆን የተለቀቀው ትምህርት መልካም ነገር ባይሆን እንኳን ነገር ግን ያው የአብርሽ ነገር የታወቀ ነው። ጥሏት እንደሚሄድ አንድ ቀን እናቅ ነበረ። ነገር ግን ኢፋ መግባት አልነበረብህም እዚህ ጋር። በእንደዚህ ኬዝ አልነበረም። እነሱን ሁለታቸው ይገባናል። እነሱ ሁለታቸው ለማራራቅ ብፈልግ እንኳን በእንደዚህ አይነት ሁኔታ አልነበረ። ወይስ ከመጀመሪያው ፎንቃ ይዞ ከሆናል ብቻ ሆነም ቀረ ይመች። ዛሬ በቃ የአናታችን ቅቤ ነው የቀባሃል። በቃ አንዳንዶች ደግሞ ለቅሶ ድራማና ድሪም የማያውቁ አሉ። ለቅሶ ላይ ናቸው። በደንብ አልቅሱ። እንግዲህ ነገ እውነቱ ደግሞ ስታቁ ምን እንደምትሆኑ ባናቅም ማለት ነው። በደንብ አልቅሱ። ከሁሉም ደግሞ ሄርሜላ ነካት እኮ። እኔ በፎቶ አላምንም በልብ እንጂ አላት። የኔ ፎቶ አብረና አሪፍ ፎቶ ተነስተን ብሏት በፎቶ አላምንም በልብ እንጂ። ያ ማለት አብርሽን በግድግዳ ሰቅልሽ አይደለም ፍቅርሽ ምገልጭለት ለማለት ፈልጓት ነው፣ ከገባት ማለት ነው። እውነቱ ነው። የሰው ልጅ ፎቶ ስለለጣጠፋችሁ ምናምን ታፈቅሩታላችሁ ወይም ትወዱታላችሁ ወይም ለዛ ሰው ቦታ አላችሁ ማለት አይቻልም። ዋናው ነገር ፍቅር በልብ ነው።
ፍቅር የሆነ በንት አራት አልቅሽ ኤርሜላ ያለቀሰች ነው። እኔ የለሁበትም። በቃ ዛሬ ለቅሶ በለቅሶ ናት ልጅቷ። ደግሞ ስልክ ደውሎ ስልክ አታነሳም እያሉ ነው። እናንተና ሰፈር ተጨንቋል። ኧረ አንድ በሏቸው። ዛሬ ራሳቸው ሳያጠፉ አይቀሩም። አንድ ሰው ራሱ ሳያጠፋ አይቀርም ዛሬ በበጎች ማለት ነው። ስልኳ ተደውሎ ኤርሜላ ስልኳ ደውላ ስልኳ አይሰራም ምናምን እያሉ ነበር እንግዲህ ተው ብለናችሁ ነበር አንሰማም አላችሁ። ለማንኛውም ውድ ቤተሰቦች ላይክ ሼር ሰብ እያደረጋችሁ አብረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።